የሌለውን ክብር ዝም ብሎ ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔራዊ አይደለም፣ ሰው አይደለም። ራሱ በእውነቱ ማለት ሰው አይደለም። ጉንዳን እኮ ትበልጣለች፣ አይጥ ትበልጣለች እኮ። ምን የሚያኮራን ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡም ያላቸው። ከቃሉ ጋር ናችሁ። ሌላ ሕፃናት ምንድን ናቸው? እውነተኞች ናቸው። ሕፃናት አይዋሹም፣ እውነተኛ ሁኑ ማለት ነው። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ። አሁን ሕፃን ልጅ እናት በቤቱና ሰው ሲመጣ የለችም በል ብትለው ምንድን ነው የሚለው? እናት አለች የለችም በል ብላኛለች እንጂ አለች ነው የሚለው። ይህንን ነው ተመልከቱ። አየህ፣ እውነተኛ ነው ሕፃን፣ እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። የኃጢአት ትንሽ የለውም። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።